የተወሰኑ ሰዎች ኑህን አለይሂ ሰላም እየተከተሉ መሆናቸውን አየ። ኑህን በግልጽ የሚከተሉ ሰዎች አገኘ። ኑህን የተከተሉ ሰዎች ቁጥር እንደ አንዳንድ ዘገባ 10 ሰዎች ብቻ ነበሩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናቸው? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። አደምና ሀዋ ከጀነት እንዴት ተባረሩ ከሚለው የቀጠለ የተወሰኑ ሰዎች ኑህን አለይሂ ሰላም እየተከተሉ መሆናቸውን አየ። ኑህን በግልጽ የሚከተሉ ሰዎችን አገኘ። ኑህን የተከተሉ ሰዎች ቁጥር እንደ አንዳንድ ዘገባ 10 ሰዎች ብቻ ነበሩ። 950 ዓመታት ውስጥ በኑህ ያመኑ ሰዎች ቁጥር 10 ሰዎች ብቻ ማለት ነው። የታሪክ ሰዎች ከዘገቡት መካከል ትልቁ የኑህ ተከታይ ቁጥር 80 ሰዎች ናቸው። በ950 ዓመታት ውስጥ 80 ሰዎች ብቻ ማለት ነው። ይህ ሴቶችንም ወንዶችንም አጠቃሎ ነው። ንጉሱ የኑህን ተከታዮች አስተዋለና ሁላቸውም ድሆች፣ ችግረኞች፣ ደካሞች፣ ባሮችና ምንም ስፍራ የሌላቸው መሆኑን ተገነዘበ። የሚገርም ዘዴን ቀየሰና ለኑህ ጥያቄን ያቀርብለት ጀመር። ሰዎች እንዲያናግሩህ እንፈቅድልሃለን። ሰዎችን እንድትጋብዛቸው መንገድ እንከፍትልሃለን። በአንተም ልናምን እንችላለን፣ ግን ቅድመ ሁኔታ አለን ብሎ አናገረው። አንተ ዘንድ ተቀምጠን ንግግርህን ከማድመጣችን እና ጥሪን ከመከተላችን በፊት ቅድመ ሁኔታ አለን አለ። ይህም የእነኝህን ድሆች፣ ደካሞች በቦታው መጣድ አንፈልግም። እኒህን ድሆች፣ ደካሞች፣ ወራዶች አባር። እኛ ሹማምንት ታላቅና የራሳችን ክብር ያለን ሰዎች ነን። እነኝህ ደግሞ ወራዶች ናቸውና ከእነርሱ ጋር ልንቀመጥ አይገባም አለ። እኛ እንድንሰማህና እንድንከተልህ ከፈለክ እኒህን አባራቸው። ይህ ቅድመ ሁኔታ ሲሆን ካልተሟላ አንተ ጋር አንቀመጥም፣ ለመቀመጥም ፍቃደኛ አይደለንም አሉት። ይህ ንግግራቸው የኑህ አለይሂ ሰላም መልስ በተከበረው በአላህ መጽሐፍ ውስጥ ተጠቅሷል። ሱረቱል ሁድ 27 ከህዝቦቹም ለነዚያ የካዱ መሪዎች ቢጤያቸውን ሰው ሆነህ እንጂ አናይህም። እነዚያም እነሱ ሀሳብ ጥሪዎች የሆኑ ወራዶችን እንጂ ሌላ ተከትሎህ አናይህም። ለእናንተም በእኛ ላይ ምንም ብልጫን አናይም። ከቶውንም ውሸታም መሆናቸውን እንጠራጠራቸዋለን አለ። ኑህም አለ ሱረቱል ሁድ 28 ህዝቦች ሆይ ንገሩኝ፣ ከጌታዬ በግልጽ ማስረጃ ላይ ብሆን ከእርሱም ዘንድ የሆነን ችሮታ ነብይነት ቢሰጠኝና በእናንተ ላይ ብትደብቅባችሁ እናንተ ለርቧ ጠይዎች ስትሆኑ እርቧን በመቀበል እናስገድዳችኋለን አላቸው። አላህ ሱብሃነሁ ወተዓላ መራኝ፣ ነብይነትም ሰጠኝ። እናንተ በነብይነት አልተሾማችሁ ብሎ እየነገራችሁ ነው። ከዚያን እናንተ እርሷን እየጠላችሁ በእርሷ ልናስገድዳችሁ አንችልም አላቸው። በእምነት ላይ ልናስገድዳችሁ አንችልም እያላቸው ነው። ህዝቦቼ ሆይ በእርሱ በተላኩበት ማድረስ ላይ ገንዘቤን አልጠይቃችሁም። ምንዳዬ በአላህ ላይ እንጂ በሌላ ላይ አይደለም። እኔም እነዚያን ያመኑትን አባራሪ አይደለሁም። እነሱ ጌታቸውን የሚያገናኙ ናቸውና። ግን እኔም የምትሳሳቱ ህዝቦች ሆናችሁ አያችኋለሁ። እንዴት ያለ ቅድመ ሁኔታ ነው የምታቀርቡት? እነዚህ ሰዎች ድሆች ስለሆኑ ብቻ እውነትን ትርቃላችሁ? ይህ በእውነምኝነት ነው። ህዝቦችም ሆይ ባባረራቸው ከአላህ ቅጣት የሚያድነኝ ማን ነው? አትገሰጹምን? ለእናንተም እኔ ዘንድ የአላህ ምልጃ ቤቶች አሉ፣ ሩቅንም አውቃለሁ አላላችሁም? እኔም መልአክ ነኝ አላላችሁም? ለነዚያም አይኖቻችሁ ለሚያዋርዷቸው አላህ ደግ
ነገር እምነትን አይሰጣቸውም አልልም። አላህ በነፍሶቻቸው ውስጥ ያለውን ነገር አዋቂ ነው። እኔ ያን ጊዜ ከበደለኞች እሆናለሁና አላቸው። እነሱም አሉ፣ ኑህ ሆይ በእርግጥ ተከራከርከን፣ እኛን መከራከርህንም አበዛኸው። ከእውነተኞቹም እንዲሆን የምታስፈራራብን ቅጣት አምጣ አሉ። ጥያቄን ጠየቅነህ፣ ውድቅ አደረግ። ቀላል ጥያቄ ነበር። ደካሞችን አስወግድ፣ አባር አልንህ። ማድረግ አልፈቀድክ። ከአሁን በኋላ እኛን የምታስፈራራበት ነገር አምጣው። ታስፈራራለህ? ትዝትብናለህ? ከእውነተኞች ከሆንክ የምትዝትብንን ነገር አምጣዋ እንየው አሉት። ኑህም አለ፣ እርሱን የሚያመጣባችሁ የሻ እንደሆነ አላህ ብቻ ነው፣ እናንተም የምታውቁ አይደላችሁም አላቸው። አላህ ይሄንን ቅጣት ቢያወርደው ከዚህ ቅጣት ሊያመልጥ የሚችል አንዳችም ሰው አይኖርም እያላቸው ነው። አሁንና በህዝቦቹ መካከል ፍጥጫ ተጀመረ። አላህ ሱብሓነሁ ወተዓላ የኑህንም ወሬ በእነሱ ላይ አንብላቸው። ለህዝቦቹ ባለጊዜ አስታውስ፣ ህዝቦች ሆይ በእናንተ ውስጥ ብዙ ጊዜ ዓለም ተአምራት ማስታወሴ በእናንተ ላይ የከበደ ቢሆን አላህ ላይ ተጋግቻለሁ። ነገራችሁን ከምታጋሯቸው ጋር ሆናችሁ ቁረጡ። ከዚያም ነገራችሁ በእናንተ ላይ ድንቅ አይሁን፣ ግለጹት። ከዚያም የሻችሁትን ወደ እኔ አድርሱ፣ ጊዜም አትስጡ፣ ከምንም አልቆጥራችሁም። ግን የኑህ ህዝቦች ይህንን ማድረግ አልፈለጉም። ይህ ቂል እብድ ነው፣ ተዉት አሉ። ጉዳዩ በዚህ ቀጥሎ በስተመጨረሻ የሰዎች ወደ እስልምና መግባት ሙሉ በሙሉ ተቋረጠ። ማንም ወደ ኢማን ሳይገባ በመቶዎች የሚቆጠሩ ዓመታት አለፈ። አንድ ትውልድ ሲመጣ ቀድሞ ከነበረው ትውልድ የበለጠ ጠማማ አመፀኛ ሆኖ ብቅ ይላል። ኑህ አለይሂ ሰላም በመካከላቸው ቆመው ደጋግመው ወደ አላህ መንገድ ቢጣሩም አንድም ሰው ወደ ኢማን መግባት አልቻለም። የዚያን ጊዜ አላህ ሱብሓነሁ ወተዓላ መለኮታዊ መልእክት መጣ። የነብዩ ኑህ አለይሂ ሰላም ታሪክ። ኑህ አለይሂ ሰላም በመካከላቸው ቆመው ደጋግመው ወደ አላህ መንገድ ቢጠሩም አንድም ሰው ወደ ኢማን መግባት አልቻለም። የዚህን ጊዜ አላህ ሱብሓነሁ ወተዓላ መለኮታዊ መልእክት መጣ ወደ ኑህም፣ እነሆ ከህዝቦቼ በእርግጥ ካመኑት በስተቀር ወደፊት አያምኑም፣ አይሰሩትም። በነበሩት ክህደት አትዘን ማለት ተወረደ። ከዚህ በኋላ የሚያምን ሰው የለም ማለቱ ነው። ኑህ አለይሂ ሰላም ይህ መልእክት ከአላህ እስኪተላለፍለት ድረስ ለ950 ዓመታት ተስፋ አልቆረጠም ነበር። እነሱ ከአሁን በኋላ የማያምኑ መሆኑን መልእክት በመጣ ጊዜና ነገሩ አበቃ። የአላህ ፍርድ ነው። ከአሁን በኋላ የማያምኑ መሆኑን ሲያውቅ ያቀናቸው ሊመራቸው እንደማይችል ሲረዳ በዚህን ጊዜ ተስፋ ቆረጠ። ከእርሱ በሆነ ድክመት ሳይሆን እንደማያምኑ ከተነገረው በኋላ መለኮታዊ መልእክት ከደረሰው በኋላ ተስፋ ቆረጠ። ከዚያም ለመነባቸው። ኑህ በእነሱ አመጹብኝ፣ ገንዘብና ልጁም ከጥፋት በስተቀር ያልጨመረለት ሰው ተከተሉ። ታላቅንም ተንኮል የመከሩትን ሰው ተከተሉ። የኑህ ጥሪ ለመቃወም የተለያዩ ሴራዎች አሴሩ። ኑህን የቃል ጥሪን እንኳ እንዲያደርግ አልፈቀዱላቸውም። አያሉም፣ አምላኮቻችሁን አትተው፣ ወንድም ሱዋዕንም የጉስንም የዑቅንም ነስርንም አትተው። በእርግጥም ብዙዎቹን አሳሳቱ። ከሃዲዎችንም ጥመት እንጂ ሌላ አትጨምርላቸው አለ። በኃጢአቶቻችሁ ምክንያት የተሰጠው እሳትንም እንዲገቡ ተደረገ። ለእርሱም ከአላህ ሌላ የሆነ ረዳቶች አላገኘም። ኑህም አለ፣ ጌታዬ ሆይ ከሃዲያዎቹ በምድር ላይ አንድም አትተው። አንተ ብትተዋቸው ባሮችን ያሳስታሉና ኃጢአተኛ ከሃዲም እንጂ ሌላ አይወልዱም። ማለት ስጋቴ አሁን ለከሃዱት አይደለም እያሉ ነው። ስጋቴ ከካዱት ይልቅ የከሃዲዎቹ አማኞችን እንዲያጠሙ ነው።